እንደውም ባለፈው አንድ ነገር ተናገሩ ሲባል ነበር ደብረጽዮን ከዚህ ከኳስ ጫዋታ ጋር ያያይዘው አንድ ተጫዋች ሌላ ያደገበትን ወይ ደግሞ የኖረበትን ቡድን ትቶ እንኳን ሌላ ጋር ሄዶ ሲፈርም የበፊት ቡድኑ ላይ ጎል ሲያገባ አጨፍርም አጨብጭ ጌታቸው ግን ከዛ በላይ ሆነ። ጌታቸው ረዳ ለመዝረፍ ብለን መንገድ መስራት አለብን አሉ። አቶ መለስ ተጠይቀው ምንድነው ያሉት? ባሌ ውስጥ አስፋልት መስራት ማለት ለኦነግ ጫማ እንደመግዛት ይቆጠራል ነው ያሉት። የዛኔ ጉዳዩን ደግሞ የፖለቲካ ሰዎች ብቻ ሳይሆኑ እንዳልከው ወታደሮችም ጭምር የያዙት ጉዳይ መሆኑን ስታይ ሲሪየስ ኢንቴንሽን ነው የኢትዮጵያ መንግስት ቀይ ባህር ላይ ያለው የሚለውን በደንብ ያስረዳናል ብዬ አስባለሁ። ምልክ እንደማይኖር ያውቅበታል። ግን ለመዝረፍም ለማለትም ግን መንገድ ሰርቶ ነበር፣ ድልድይ ሰርቶ ነበር። ኢንቴንሽናሊ መንግስት አጀንዳ ሴት እያደረገ ያለው ሁላ ነው የሚመስለው። ውጤቱን ቀድመህ ስለምታውቀው በሄጄ ድምጽ በሰጥ ባልሰጥ ምን ልዩነት አለው የሚል ድምዳሜ ላይ ትደርሳለህ። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ዘኢትዮጵያ ቻናላችን እየተከታተላችሁ ነው። ቴዎድሮስ ካሳና ማደገፋ ከእናንተ ጋር ቆይታ እናደርጋለን። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ከሰሞኑ አንዳንድ ቦታዎች ላይ ያየናቸው ነው። የኢትዮ ኤርትራ ድንበር አካባቢ፣ አሁን ደግሞ ትላንት ወደ ሁመራ እንደዚህ ሄደው ከነ ኮሎኔል ደመቀ ዘውዱ ጋርም ሆነው ውይይት ሲያደርጉ ነበር። እንደዚሁም ጉዳዮች ያነሳሳን ጥቂት ቆይታ እናደርጋለን። ፓርቲያቸውም ደግሞ ምስረታ ጉባኤውን አድርጎ ፕሬዚዳንት ሆነው ተመርጠዋል። በእሳቸው ዙሪያ ያሉ ጉዳዮችን ለማነሳሳት እንሞክራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንዴት ነህ ቴዲ? እንዴት ነህ? ሰላም ነው። አቶ ጌታቸው ረዳ መነጋገሪያ መሆናቸውን አላቆሙም። እየቀጠሉ ነው። የሶፍ ዑመር ዋሻ ውስጥ ያንን ዘረፋ ምናምን የሚል ነገር ከተናገሩ በኋላ በቀጥታ ከሬድዋን ሁሴን ጋር ሆነው ቡሬ የሚባል አካባቢ ቡሬ ነው። ቡሬ ያው እሺ፣ አንተ ጥራው። ቡሬ በላማ ነው። ቡሬ ነው ግንባሩ ነው። እዛ አካባቢ ታይተው ነበረ። የኢትዮጵያን መንግስት ከኤርትራ ጋር ያለውን ግንኙነት ሃንድል እንዲያደርጉለት የሚፈልጋቸው ሰው ናቸው እየተባለም ብዙ ይወራል። እዛ አካባቢ ታይተዋል። ቅድም እንዳልኩት ደግሞ ሁመራም አካባቢ ታይተው ከነ ኮሎኔል ደመቀ ዘውዱ ጋር እዛ አካባቢ ካሉት አመራሮች ከነ አሸተ ደምለው አይ ቲንክ አስተዳዳሪው እሳቸው ናቸው። ከነሱ ጋር ውይይት ነገር አድርገዋል። የተናገሩት ነገር አለ እዛ ላይ። ያው እንዳልኩት ደግሞ ፓርቲያቸውም ላይ ፕሬዚዳንት ሆነዋል እና መነጋገሪያ ርዕስ እየፈጠሩ እየቀጠሉ ነው ያሉት። ሰውየው የሶፍ ዑመር ዋሻ ውስጥ ሆነው ስለ ዘረፋ ስለ ሶፍ ዑመርን እንዴት አንድ መንገድ የረባ መንገድ እንኳን አይሰራም ያኔ እንኳን ያልኩት በርግጥ ለመዝረፍ ነው ምናምን አሉ እና ለመዝረፍ ነበር የሄዱት ያኔ የሚል በጣም እኔ ሚስሊድ ተደርጓል ነው የምለው። እውነቱን ለመናገር ሚስሊድ ተደርጓል። እንደዛ መናገር አልነበረባቸው። እኔ መናገሩ ስህተት ነው፣ ግን የተናገሩበት መንገድና ሰው የተረዳበት መንገድ ግን ይለያያል ብዬ ነው የማስበው። ክርክር የሚገጥመኝ ካለ ገጥማለሁ፣ ችግር የለም። ከሱ ጊዜ ጀምሮ አሁን እስካለው ሁኔታ ከዛም በፊት ቢሆን መነጋገሪያ የሆኑ ሰው ናቸው። ከሁሉም በላይ ትኩረት የሳበው ግን የወልቃይት ጉዳይ የቡሬ አንተ ያልከው አሁን ቡሬ ስል ቡሬ ብላ ያስተካከልከኝ ጉዳይ ምናምን ትኩረት የሳቡ ጉዳዮች ሆነዋል። እና ምንድን ነው የሚነግረን? አሁን ኢትዮ ኤርትራ ድንበር 50-80 ኪሎ ሜትር ባለ ርቀት ውስጥ ኦልሞስት ግንባር የሆኑ ቦታዎች ጋር ሄዶ እንደዚህ አይነት ጉብኝት ማድረግ ምንድን ነው የሚነግረን ነገር ስለ ኢትዮ ኤርትራ የሚል ነገር እንድታነሳ ያደርጋልና ለምን አቶ ጌታቸው ረዳ ደግሞ የኢትዮጵያ መንግስት ብዙ ኦፊሻልስ አሉት ምናምን በሌሎች ሰዎች ሊያደርገው የሚችለው ጉዳይ ነበረ። ግን ምናልባት ሌላ ፕሮግራም ደግሞ ስንሰራ የጻድቃንን ጉዳይ ማንሳታችን አይቀርም። የቲፒኤልኤፍ የቀድሞ ሰዎችን ነው እየተጠቀመ ያለውና ለምን አቶ ጌታቸው ረዳ እዛ ሄዱ የሚልም ጥያቄም የሚያስነሳ ነው ብዬ ነው። እሺ፣ ሰብስቤ ዋሻ ስላለው ነገር ትንሽ ሰብስቤ ምንድን ነው? ሰብስቤ ዋሻው አካባቢው በዛ ነው የሚጠራው። በነገራችን ሰብስቤ ነው የሚባለው። እኔ ባሌ ጎባ ልጅ ነኝ፣ እዛ ተምሬያለሁ። ሰብስቤ ዋሻ ጋር በቃ በዛ ስታልፍ ሰብስቤ ዋሻ። ሶፍ ዑመር የሚባለው ሶፍ ዑመር ኦልሬዲ አጠቃላይ ቦታው በሙሉ በሰብስቤ ዋሻ ነው የሚታወቀው። ገደሉ በዚህ በኩል ተራራ ነው፣ በዚህ በኩል ግን ያው ስፔሲፊክ ዋሻው ብቻ ነው ሶፍ ዑመር ለማለት የታሰበው። እዛ ውስጥ የሚኖሩ ሰዎች እንደነበሩም ይነገር ነበረ። በተለይ የእስልምና እምነት ተከታዮችና የእስልምናን አስተምህሮ የሚያስቀጥሉ እዛ ቁርአን የሚቀሩ ሁሉ እንዳሉ
ተነግሮናል በዛ ስንመላለስ ማለት ነው። በአንድ በኩል ያው ጠቅላይ ሚኒስትሩ ያን ማየታቸው ጥሩ ነው ብለህ የሚበረታታ ነገር ይኖራል። በሌላ በኩል ግን አሁን ጌታቸው ረዳ ከተናገሩት ጋር በመነሳት ለምን መንገድ አልተሰራለትም የሚሉ ጥያቄዎች ብዙዎቹ ያነሱ ነበረ። ይሄ የአቶ መለስ ንግግርን መርሳት ይመስለኛል እንጂ በጣም ብዙ ተነግሯቸው ብዙ ጊዜ ተነስቶባቸው ነበረ። ኢህአዴግ ከገባ ይሄን ያህል ዓመት ሆኖታል፣ ነገር ግን ባሌ መስመርን ለምንድን ነው በቃ ዞር ብሎ የማያየው የሚባል በጣም ወቀሳም ነበረ እና የሚገርምህ እስከ አሰላ ድረስ ነበረ አስፓልቱ። ከዛ በኋላ ፒስታ መንገድ ነው፣ በቃ ኮረኮንች ነው፣ እየተንገጫገጭ የምትሄድበት ነው። በቃ አጠቃላይ ወደ ባሌ፣ አርሲ፣ ዶዶላ ምናምን ጊንር የሚባሉ ቦታዎች አሉ። እነዛ ቦታዎች በሙሉ እንደውም በጣም በሚገርም መኪና አሁን አስፓልቱ ከተሰራ ወዲህ ነው ቀጥታ የሚገባው እንጂ በፊት ኮረኮንቹ በነበረ ሄደው አዳባ የሚባል ሀገር ያድራሉ። አዳባ በጣም ለጎባም ለሮቤም በጣም ቅርብ ነው፣ ግን እዛ አድረው ነበረ ጠዋት የሚገባው። በአንድ ቀን አይገባም ነበር ነው የምልህ ያ መስመር። እና አቶ መለስ ተጠይቀው ምንድን ነው ያሉት? ባሌ ውስጥ አስፓልት መስራት ማለት ለኦነግ ጫማ እንደመግዛት ይቆጠራል ነው ያሉት የዛኔ። እና መነጋገሪያ ሆነው ነበር፣ ያው ተስቆም ነበረ። ለምን እውነት ነው ባሌ ውስጥ ነበር በብዛት ኦነግ ሸምቆ አለ ተብሎ የሚታሰበውም የሚነገረውም። አንድ እሱ ነው። ሁለተኛ ደግሞ ሃይስኩል ተማሪ እያለን ማስታውሰው አካባቢው ጫካ እሳት ተቃጠለ። ከዛ ግን ለማጥፋት ተማሪዎች ተነሱና ሄዱ ተብለን በብዙ መኪና ተጭነን ሄድን። ግን በእጃችን ምንም ወይ ውሃ የሚቀዳበት ባልዲ እንኳን አልነበረም፣ ምንም አልነበረም። ዝም ብለን ነበር። ነገሩ ለካ ፖለቲካ ነው። በኋላ ስንሰማውና እየበሰልን ስንሄድ ነገሮችን ስንጠይቅ መንግስት እዛ አካባቢ ያለው ጫካው ደኑ ልክ አሁን የአዲስ አበባ አማዞን እዚህ እንጦጦ ላይ ያለው ጫካ ነው እንደምትለው፣ የባሌ ደግሞ እዛ ጎባ ተሻግሮ ያለው እሱ ነበረ። በጣም ጥቅጥቅ ያለ ጫካ ነው። አንበሳም እንዳለ የሚነገርበት ነው። መንግስት ግን አነደደው። በኋላ ያነደደው መንግስት ሆኖ ተገኘ። ለምንድን ነው ሲባል ኦነግን ለማጥፋት ነው የሚል ነገር መጣ እና አቶ ጌታቸው ረዳ የተናገሩት ነገር ሰው በሌላ አንግል ተረድቶታል የሚለው አይዋጥልኝም። እኔ አንድና አንድ ለዘረፋም ቢሆን ያሉት በቃ እሳቸው በተናገሩት ወይ ሰው ተረድቶታል። እንደውም እሳቸው ነው ይሄ ነገር ሚስሊድ ተደርጎብኛል ወይ ወደ ሌላ ተተርጉሞብኛል ብለው ካሉ እንኳ ጽፈዋል ፌስቡክ ላይ። አዎ ጽፈዋል፣ ልክ ነህ፣ አንብቤዋለሁ። ግን ሰው የተረዳው መንገድ ነው ትክክል ነው። በቃ እውነታው እሱ ነው። ምንም የምታደርገው ነገር የለም። ወደዛ ባሌ እንዴት መሰለህ እኔ የተረዳሁት መጀመሪያ ያለኝ ታቅቦ እሳቸው ላይ ቃል በቃል ይህንን ቃል መጠቀም አልነበረባቸውም። ቅድም ከቀረጻ ውጭ ስናወራ መንግስት ከኔ በታች ሲያስብ ደስ አይለኝም የሚል ሰው አለ አላልኩም? በቃ ከህዝብ በታች ማሰብ የለብን። መንግስት ማለት የሆነ ሰውዬ አይደለም። የሰዎች የሚኒስትሮች ምናምን ስብስብ ነው። የብዙ ጭንቅላት ስብስብ ነው። ከነዛ ውስጥ አንዱ ናቸው አሁን አቶ ጌታቸው ረዳ በሚኒስትር ደረጃ አማካሪ ናቸው የጠቅላይ ሚኒስትሩ። ስለዚህ ፓርት ኦፍ ገቨርንመንት ናቸው። ከኛ በታች ማሰብ የለባቸው። ይሄንን ቃል ብናገር ምናልባት ህዝቡንም ለማስደሰት ገዢውን ፓርቲን ለማስደሰት የፈለገ ለማስደሰት ቢሆን በቃ ዲፕሎማቲክ የሆነ ንግግር መናገር አለባቸው። የዋሹ አይደለም፣ ግን ስትናገር እንደ መሪ እንደ ሚኒስትር ነው መናገር ያለበት። ከህዝብ በታች ማሰብ የለብን። ይሄኛውን ነገር ብናገር ይሄ ነገር ያመጣብኛል የሚል አሁን የተራ ሰው ሜንታሊቲ እንደዛ ያስባል። እኛ እንደዛ እናስባለን። እሳቸው ረጅም ጊዜ ትልቅ ባለስልጣን የነበሩ ሰው ናቸው። ብዙ ነገር እንዲናገሩ የምንጠብቃቸው ኮሚኒኬሽን መስሪያ ቤት ሊመሩ የነበሩ ሰው ናቸው። ንግግር ምን አይነት ፊድባክ እንደሚያመጣ ያውቃሉ። አዲስ አይደለም ለሳቸው። አሁንም ጦርነት ላይ እንዳለ ሰው እንዲናገሩ አንጠብቅም። ጦርነት ላይ የሚናገሩበት ወይ ይታወቃል። ኢንቴንሽናሊ ነው እንደዛ ያደርጉት የነበሩ የፕሮፓጋንዳ ስራ ነው ይታወቃል። ያንን ምላስ ይዘህ መተህ እዚህ ማውራት ተገቢ አይደለም። ከሚመሩት ህዝብ በታች ማሰብ የለባቸው። እናንተ የተሻላችሁ ናችሁ ተብለው ነው ያ ስልጣን የተሰጣቸው። በዛ ልክ ቢሄቭ ማድረግ አለባቸው ብዬ አስባለሁ። መናገራቸው ልክ አይደለም፣ ግን የተናገሩት ነገር ሚስሊድ ተደርጓል የምለው እኔ ሊጎበኙ ሲሄዱ በሄሊኮፕተር ምናምን ሲሄዱ እንዴት አንድ መንገድ አይሰራም?
ሰው እንኳን ለመጠቀም ሶፍ ዑመር ዋሻን ለመጠቀም ይቅርና ለዘረፋም እኮ ይሰራል መንገድ። እንዴት አንድ መንገድ አይሰራም? አሁን እሳቸው ይቺን ቃል መጠቀማቸው አንተ እንዳልከው ነጥብ ለማስቆጠር ሊሆን ይችላል። ያኛውን ትቼ እዚህ መምጣቴ በደንብ ይታወቅልኝ ምናምን ሊሆን ይችላል። ብዙ መላምቶች ታስቀምጥ ይችላል። ግን ኢንቴንሽን ያን የተናገሩበት የገባኝ ነው የተረዳሁት። የአሁኑ ዋሻ ውስጥ የተናገሩበትን ወይ ጀስት ኮምፔር ለማድረግ ነገሮችን ለማነጻጸር ያኔ ጊዜ በተናገሩበት ጊዜ የተናገሩት ነገር ግን ኦኬ መሰራት አለበት መንገድ ሀብቱን ለመጠቀም ይህንን ቦታ ለማልማት ምናምን ግን ለማልማት እንኳን ባይሆን ሰው እንዴት ለዘረፋ እንኳን ይህንን አያደርግም? ይዘርፋል የሚል ያው እሷን አሁን ተጠቅመው ነጥብ ማስቆጠራቸው ሊሆን ይችላል። ለመዝረፍ ብዬ ሄጃለሁ ብሎ ነው የተረጎመው ሰው። አቶ ጌታቸው ረዳ ለመዝረፍ ብለን መንገድ መስራት አለብን አሉ ብሎ ነው የተረጎመው። እሳቸው ግን እኔ የሚመስለኝ እንኳን ለማልማት ሰው ለመዝረፍም እኮ መንገድ ይሰራል፣ እንዴት መንገድ አይሰራም? የልማት ጥያቄ ነው ያነሱት የሚል አንደርስታንዲንግ ግን ያለኝ። አዎ ግን ደግሞ ያን ቀን ያው የተናገሩት እሳቸው ብቻ ሳይሆኑ ኩማም ተናግረው ስለነበረ ሰው አጠቃላይ በቃ የተረጎመው ልክ ነው በቃ የዛን ጊዜ የነበረው ነገር ስለሚታወቅ ሀሜቱ ምኑም ስለነበረ ይኸው ማስረጃ ይኸው በቃ የፈለጉትን ነው። ግን ልክ ነህ። ያው አሁን አንተ እሳቸው በዚህ መንገድ ነው የተናገሩት ብለህ ካልከው ጋር አንድ ልንወስድ የምንችለው በተወሰነ መንገድ ምናልባት ከሆነ ነው የምልህ እሳቸው ይሄ ነገር ሌላ ትርጉም አመጣብኝ እንዴ ብለው ሌላ ትንታኔ ውስጥ የገቡበት መንገድን በፖዚቲቭ በሆነ ወይ እንረዳው ብለን ካል ያው ጣሊያን የሰራውም እንግዲህ ሲመጣ እድሜ ልክ እንደማይኖር ያውቅበታል። ግን ለመዝረፍም ለማለትም ግን መንገድ ሰርቶ ነበር፣ ድልድይ ሰርቶ ነበር። አሁን እኛ እንጠቀምባቸው እስካሁን ድረስ ጣሊያን ሰርቶት ያልፈረሰ የምንጠቀምበት አለ። በጦርነት ውስጥ ሆኖ ነው የሰራው እሱ። እኛ ግን በሰላም ውስጥ ሆነን ደግሞ የሰራ ነው እየፈረሰ ያው ስንት ሽሮ ፈሰስ እየተጠገነ እየሄድበት ያለው አለ እና የእሳቸው ላይ የኩማ ሲጨመርበት እኮ ነው ነገሩ የበለጠ ከፍ እንዲል እንዲገን ያደረገው ማለት ነው። አሁን ኩማም የተናገሩት ነገር እኮ እንደ ቀላል የሚወሰድ አይደለም። እንደውም በወቅቱ የነበሩትን ነገሮች የበለጠ ያወጣ ነው። ግን ደግሞ ከዛ በላይ አሁን የጠቅላይ ሚኒስትር ጽሕፈት ቤት አሰራር አለው። ሚዲያ አይከተልም። አሁን የኢቢሲም በለው ፋናም በለው ሌሎች መንግስታዊም አይሄዱም። ጠቅላይ ሚኒስትር ጽሕፈት ቤትም አይጠሩም። ፓርላማ ብቻ ነው የሚገቡት። ምንድነው የሚያደርገው የጠቅላይ ሚኒስትር አሁን እንግዲህ አስበው ኮረስፖንዳንት ራሱ እኮ አለው እዛ ተቀማጭ አለ። አሁን ኢቢሲ አለች፣ ሮዛ ነች። በቃ የኢቢሲ ስራዎች የጠቅላይ ሚኒስትር ጽሕፈት ቤት ሲኖር ሌሎች ጉዳዮች ፓርላማ ጉዳይን ጨምሮ መንግስታዊ ኢሹዎችን ስታንድ ባይ ሆና የምትጠብቅ ነች። ነገር ግን እነሱ አይጠሩም። አሁን የሚደረገው ምንድነው የጠቅላይ ሚኒስትር ጽሕፈት ቤት ራሱ ይሰራል፣ ራሱ ይቀርጻል፣ ራሱ ኤዲቲንጉን በሙሉ ጨርሶ ይሄን አስተላልፉ ተብሎ ነው የሚሰጣቸው። እንደውም አንዳንዱ ከተላለፈ በኋላ ራሱ ዩቲዩብ ላይ ሲጫን ተቆርጦ የተጫነ ሁሉ አለ የሚሉ መረጃዎችም እየሰማን ያለ ነው። which means እንግዲህ ያየ ሰዎቹ እዛ ላይ በነፃነት አገኘን ብለው የተናገሩት ነገር የጌታቸው ረዳን ጨምሮ ኩማ ደመቅሳና ሌሎችም አሁን ብዙ ሰው የተናገሩት ጥሩ እንትን አለ። ለዚህ ማል መስራት የፈለገው ፖለቲካ እንዴት አይቆረጠላቸውም እንዲህ አይነት ነገር ሲናገር የሚል ነው። ግን እኔ ይሄ የሚያሳይ አሁን የፈለገ ስህተት ቢሰሩ ኤዲተሮች እንዲህ አይነት ስህተት አይሳሳቱ። እኔ በአንድ በሁለት ሰውም ብቻ የሚያልቅም አይመስልም። በደንብ ዳይሬክተሮች ይኖሩታል ምናምን በደንብ ስራውም ይናገራል። ለምታየው ምናምን በደንብ ጽድት ያለ ስራ ነው የሚሆነው መቼም እና ኤዲተርስ ይኖሩታል እና አይተው ገምገመው ይሄ ይለፍ ምናምን ካሉ በኋላ ነው ያለፈው። አንድ ሰው ስለተሳሳተ ተሳስቶ ይወጣል ብዬ የወጣ ነገር ነው እና ይሄ ነገር አሁን ለምሳሌ ኩማን ስላነሳ እኮ መንግስት የማይወደው ነገር ነው የተናገሩት እሳቸው ምናምን ተብሎ ብዙ ይወራል። ግን ኢንቴንሽናሊ መንግስት አጀንዳ ሴት እያደረገ ያለው ሁላ ነው የሚመስለው። እንደዚህ የሚተነትኑ ሰዎች አሉ። እየሰጠ ነው በቃ አጀንዳ ገብተዋል። አሁን እስቲ ቁጥር ወደኋላ የምንነታረቅባቸው በጣም መነጋገሪያ የሆኑት ከቀይ ባህር አንስተ ስለ ሶማሊላንድ ብታወራ፣ ስለ ኤርትራ ብታወራ ሶፍ ዑመር እያልን ነው እናንተ የትውልድ ሰፈረን ሁሉ አስታወሰን። ስለ ምርጫ ብታወራ፣ ስለ ምክክር ኮሚሽን ብታወራ ሁሉም ልትል ትችላለህ። የሚሰጡን ከመንግስት ነው። ስለዚህ መቁረጥ ሲችል ግን ያሳለፋቸው ጉዳዮች ከሆኑ እና
መልሰው እሱ ላይ ደግሞ ፋየር ባክ የሚያደርጉ ከሆነ ኢንቴንሽናሊ ነው የወጡት። እኔ ተሳስተው ወይ ደግሞ ጌታቸው ረዳን ነጥብ ለማስጣል የሆነ ፖለቲካ ሰርተው ነው አይመስለኝም። በዛ አይመስለኝም። አይ ሊኖር ይችላል። ምን መሰለህ የጌታቸውን ቅቡልነት በተወሰነ መንገድ ወይ አሁን ለምሳሌ ጠቅላይ ሚኒስትሩ እኮ ከዚህ በፊት የነበረው አመራር ይዘርፍ እንደነበረ ማዕከላዊ ያሰቃይ እንደነበረ ምናምን ተናግረዋል። የዛሬ 7 ዓመት ምናምን ተናግረው ጨርሰዋል። ግን ስቲል ነው እነዛን ነገሮች አውጥተን ማየት የምንችልበት መንገዱ አለን አይደለ? ስለዚህ ማጠናከሪያ ነው። በቃ ጌቼ የተናገረው አጠናከረላቸው። አሁን እናደርግ ነበር ነው። እሱ ደግሞ ሊያስተባብል እየሄደ ነው። በነገራችን ላይ ብዙ ነገሮች ማስተባበል ላይ ስትመጣ ሰው እንደውም እንዲህ ብሎ ነበር እንዲህ ብሎ መጀመሪያውን ነው ለማየት የሚሄደው እንጂ ማስተባበያውን አይሰማም። የመጀመሪያው ነው በቃ መጀመሪያ ላይ የተባለው ነው። ስለዚህ ያ አንተ ያልከው አይነት ነገር ያው ጌታቸው ረዳ ራሱን በአንደበቱ እኮ የመሰከረው ነው ተብሎ የወጣ አይነት ነገር ስለሆነ ያ ነገር ነው ብዬ አስባለሁ እንጂ በጠቅላይ ሚኒስትር ኦፊስ ውስጥ ብዙ ነገሮች ሄደው አልቀው ወደ ኢቢሲ ከመላኩ በፊት ራሱ እዛው ውስጥ ካሉት መዋዘ ጥበብም እንደሚያዩት ነው መረጃው ያለን እና እሳቸውም አይተው ነው እንግዲህ ይለፍ ተብሎ ለኢቢሲም ለሌሎች መንግስታዊ ተቋማት እንደዚሁም ሌሎች ቴሌቪዥን ጣቢያዎች አሉ ለእነሱም ለኢትዮጵያ ፕሬስ ድርጅትም ለኢዜአም ምናምን የሚሰጠው በዛ ነው ለኢትዮጵያ ዜና አገልግሎት እና እነዚህን ሁሉ ስቴፖች አልፎ እዛ ያሉት በእርግጥ መብት የላቸውም። ምክንያቱም እዚህ የተሰራውን ነገር አንስተው ቀጥታ መጣድ ወይ ደግሞ አየር ላይ እንዲውል ማድረግ ነው እንጂ ከላዩ ላይ እናሳምር ብለው መጨመርም በጣም ቀለም በዝቶበታል ብለን መቁረጥ አትችልም። ያ አሰራራቸው ያ ስለሆነ በዛ መንገድ ቢያንስ መረዳት አለብን የሚል እሳቤ አለኝ። ወደ ምስራቅ አፍሪካው የአፍሪካ ቀንድ ስንመጣ ቡሬ አካባቢ ያለው እኔ በእርግጥ ቦታውንም ከማወቅ ቋንቋም ከማወቅ ከብዙ ነገሮች አንጻር ጌታቸው ረዳ በዚህ ጉዳይ ዲዘርቭ ያደርጋል። በቃ ምንም ጻድቃንና እሱ እነ ጻድቃን ኦልሬዲ እንግዲህ በተለያዩ ጦርነቶች ሲያልፉ መሬቶቹን ካርታ ሳያዩ ጭንቅላታቸው ውስጥ ስላለ ሁሉን ነገር ያውቁታል ብለን ነው የምናምነው። ምክንያቱም አብዛኛው የህይወት ዘመናቸውን በበረሃና በጦርነት ነው ያሳለፉት በሰላም ካሳለፉት ይልቅ። ስለዚህ እዛ አካባቢ ያለውን ነገር ማስተካከል ላይ አንድ ነገር ሊሆን ይችላል ብዬ አስባለሁ። ግን አሁን ኢትዮጵያ እየሄደችበት ያለው መንገድ ደግሞ ምንድን ነው ብለህ ስታስብ 2-3 አይነት አካሄድ እየሄደች እንደሆነ ነው የምታየው። በአንድ በኩል እነ ጌታቸው ረዳና እነ ጻድቃን እየሄዱበት ያለው መንገድ አለ። በሁለተኛ በኩል ደግሞ ኤታማዦር ሹሙ ደግሞ የሚናገሩት ንግግር ደግሞ አለ። 200 ሚሊዮን ሆነን እኛ 200 ሚሊዮን ስንደርስ እነሱ ደግሞ ቢያንስ 2 ሚሊዮን ህዝብ 200 ሚሊዮኑን ህዝብ መንገድ አይዘጋም አይነቱ ውሃ አያስጠማም የሚል እሳቤ ያለው ንግግር እና ኦልሬዲ በሰላም ከሆነ በሰላም ካልሆነ ግን በኃይል ለማድረግ ቁመና ላይ አለን እኮ ብለዋል አይደለ? በቃ which means ቁመና ላይ አለን ለመግባት የሚያስችልን ቁመና ላይ አለሁኝ ብዬ ካልኩኝ እኔ በማንኛውም መንገድ ልገባ እችላለሁ። እሱን ትይዛለህ። በሌላም በኩል ደግሞ ሶስተኛው በውጭ ጉዳይ ሚኒስቴር በኩል ደግሞ እየተሄደበት ያለው አለ። በውጭ ጉዳይ ሚኒስቴር ደግሞ ኤርትራ እያደረገች እንደሆነ ምን አይነት እንቅስቃሴ ላይ እንደሆነች እየተነገረ ያለ አለ። አራተኛ ደግሞ ሌላ መንግስታዊ አካል ደግሞ የዲፕሎማሲ ስራውና ሌሎች ስራዎቹ እየተሰራ የሄደበት ነገር ስላለ የነዛ ነገር አንደኛው አካል ነው ብዬ ነው የማስበው። አሁን የነጌታቸው ረዳ ወደዛ መሄድና ያለውን ነገር ለቦታውም ዲዘርቭ ያደርጋል ብዬ አስባለሁ ካለው ሁኔታ። ጌታቸው ረዳ እዛ አካባቢ የምታይቱ እንዳልከው እኔ የጽምዶ የሚባለው ነገር ስላለ እንደ የሻዕቢያና ህወሓት ምናምን የሚባል ነገር ስላለ የቀድሞ የህወሓት ሰዎችን እሾህን በሾህ አይነት ነገር ተጠቅሞ እሾህን በሾህ የመንቀል አይነት ስትራቴጂ መንግስት እየተከተለ ይሆናል የሚል ግምት አለኝ። ግን ብቻቸውን ደግሞ አይደለም የሚሄዱት። አቶ ሬድዋን ሁሴንም ደግሞ ነበሩ። ለምንድን ነው ጌታቸው ብቻ የሚነሱት የሚል ጥያቄ ሊነሳ ይችላል። ግን በየትኛውም አይነት ሁኔታ ውስጥ ብትገባ የነበራቸው ነገር ይሄ መንግስትና አቶ ጌታቸው ረዳ የነበራቸው ነገር ስለሚታወቅ አሁን የትኛውም ነገር ውስጥ ቢገቡ መነጋገሪያ መሆኑ አይቀርም። ዛትስ ዋይ ብዙ ሰው የሬድዋን ሁሴንን ወደ ጎን አድርጎ ጌታቸው ረዳ ቡሬ ተገኙ፣ እንደዚህ የዜናው ሁሉ ርዕስ ጌታቸው ረዳ ናቸው። ከዛ በላይ ግን መንግስት እዛ አካባቢ
ሲሪየስ ኢንቴንሽን እንዳለው አሁን ብዙ ትንታኔዎች ሲሰጡ ስትሰማ የኢትዮጵያውያን የባህር በር ጉዳይ ሲነሳ በጣም ሴንሲቲቭ ነው ለኢትዮጵያውያን። ስለዚህ መንግስት ይሄኛውን ነገር እያደረግኩ ነው ካለ ለምርጫም ሊጠቀምበት ይችላል ምናምን የሚሉ ትንታኔዎች ትሰማለህ። አሁን ግን ቦታው ድረስ ኤርትራ ድንበር ድረስ መሄድ ምናምን ስታይ በሚኒስትሮች ደረጃ በባለስልጣን ደረጃ መሄድ ስታይ ሲሪየስ ኢንቴንሽን ያለው መንግስት እዚህ አካባቢ የሚል ነገር እንድታነሳ ያደርግሃል። ጉዳዩን ደግሞ የፖለቲካ ሰዎች ብቻ ሳይሆኑ እንዳልከው ወታደሮችም ጭምር የያዙት ጉዳይ መሆኑን ስታይ ሲሪየስ ኢንቴንሽን ነው የኢትዮጵያ መንግስት ቀይ ባህር ላይ ያለው የሚለውን በደንብ ያስረዳናል ብዬ አስባለሁ። ብዙ እንዳንቆይ አቶ ጌታቸው ረዳ ላይ የመጨረሻ ነጥብ እናንሳ። ባለፈው ሳምንት የምስር መስራች ጉባኤያቸውን አድርጓል። ስምረት ፓርቲ ምንድነው ትግራይ ዴሞክራቲክ ትዴፓ አይነት ይመስልና በኋላ ስምረት የሚል ይጨመርበታል። እንደዛ ሆኖ አቶ ጌታቸው ረዳ ፕሬዚዳንት ሆነዋል። ሰርፕራይዝ አይደለም ለኔ እውነቱን ለመናገር ኤክስፔክተር ነው። የተሻለም ሰው ከሳቸው ኤክስፔክተር ነው። ግን ተመሳሳዩን ነገር እንዳንደግም እሰጋለሁ። ተመሳሳዩን እንዳንደግም ስል የህወሓት አይነቱን ነገር አሁን ደብረጽዮን እኔ ካልተመረጥኩ የሚልበት እንትን ነው አይደለ? ቲፒኤልኤፍ ስምረትም የአቶ ጌታቸው ረዳ አይነት እንዳይሆን ደግሞ እሰጋለሁ። ኦፍኮርስ አሉ እነ ፕሮፌሰር ክንዳያም አሉ እነ ኬሪያ ኢብራሂምም አሉ ሌሎችም እንደዚህ ወጣቶች የተማሩም ሰዎች ምናምንም አሉ። ሰምሃው ተራማጅ ናቸው ብዬ አስባለሁ አቶ ጌታቸው ረዳ። እንደው ዝም ብሎ ጥራዝ ነጠቅ የሆነም አይደለም ፖለቲካል እውቀታቸው። ስለዚህ እንደው ድርቅ አይሉም ብዬ እንትን እላለሁ። ግን የምንጠብቀው ነገር ሆነ። ኤክስፔክት አቶ ጌታቸው ረዳ ፕሬዚዳንት እንደሚሆኑ ስንጠብቅ ነበር፣ ሆነ። ህዝብ የሚያውቀው የሚገምተው ነገር ነው የሆነው እና አዲስ ነገር ማናገኝ አይነት መስሎ ተሰማኝ እና ቲፒኤልኤፍ ስምረት ሆኖ የመጣ አይነት ነገር ነው። ብዙዎቹ ከዛ ነው የወጡት፣ ኦልሞስት ሁሉም ማለት ይችላል ከዛ ነው የወጡት። አሰራር ካልቀየርክ አቋም ላትቀይር ትችላለህ። አካሄድ ምናምን ነው አሁን አቋም አትቀይርም። ለምሳሌ ጌታቸው ረዳም ደብረጽዮንም ወልቃይት ላይ ያላቸው አቋም ተመሳሳይ ነው። ምዕራብ ትግራይ ነው የቱ ነው ምዕራብ ትግራይ የሚሉት ራያና ወልቃይት ነው። አንዱም ብቻ ምዕራብ ትግራይ ነው ምዕራብ ትግራይ ነው። የሚለያዩት እንዴት አድርገን ወደኛ እናምጣው? እነ ደብረጽዮን ምናልባት ጦርነት ነው ሊሉ ይችላሉ። እነ ጌታቸው ደግሞ በሰላም ምናምን ያካሄድ ነው ልዩነታቸው እንጂ አቋም ብዙ ልዩነት ያላቸው አልመሰለኝም። ስለዚህ ያካሄድ የስም የእርስ በርስ ግጭት ምናምን የፈጠራ የሰበሰባቸው ሰዎች ስምረት ተብለው መጡ። ከዛ ያኛው ህወሓት ላይ ምንም ይሁን ምን የትኛውን ምርጫ ይደረግ ደብረጽዮን እንደሚመረጥ ታውቃለህ። እዚህም ደግሞ እየተባለ ነበር አቶ ጌታቸው ረዳ ናቸው እንትን ያሉት፣ እሳቸው ሊመረጡ ይችላሉ። ተመረጡ። ምንድነው ልዩነቱ? ኮፒ ፔስት እያደረግነው እንዳይሆን ስምረት። እኔ የተጽዕኖ የበላይነትን ያዩ ይመስለኛል። ምክንያቱም በኢትዮጵያ ፖለቲካ ውስጥ አብዛኛውም ስታየው እኮ እንደዛ ነው። ለምሳሌ ኢዜማ ሲመሰረት እነ ብርሃኑ ነጋ መሪ እንደሚሆን ሳይታለም ነው። በቃ ኤክስፔክት የምታደርገው ነው ያልከውም ይሆናል። አሁን ምርጫ አድርገን ይደረጋል ተብሎ ይጠበቃል። በዚህ ዓመት ምርጫ አድርገን ብልጽግና ቢያሸንፍ የብልጽግና መሪ ሆኖ የሚቀጥሉት ዶክተር አብይ እንደሆኑ ምንም ነብይ መሆን አይጠበቅብን። የዛሬ ዓመትም እንደዚህ ቁጭ ብለን ስለሳቸው ስለ ፓርቲም ስናወራ እሳቸውንም እያነሳ እናወራለን። ይሄ በቃ እኛ ጋር በጣም መቀየር ያለበት ነገር ህዝብ ቀድሞ የሚያውቀው የሚገምተው አይነት ነገር በቃ እሱ ነው ይመስለኛል። ህዝቡም አሁን ምርጫ ላይ ለመሳተፍ እኮ ብዙ ጊዜ ወደኋላ የሚልበት አንደኛው ሪዝን ይሄ ነው። ውጤቱን ቀድመህ ስለምታውቀው ሄጄ ድምፅ በሰጥ ባልሰጥ ምን ልዩነት አለው የሚል ድምዳሜ ላይ ትደርሳለህ። በዚህ ጊዜ ምን አይነት ሲስተም ይጠቀማል ገዢው ፓርቲ? የራሱ አባላት አሉ፣ የራሱ ደጋፊዎች አሉ። ሌላው አይምጣ አይምረጠኝ ወይ ደግሞ ሌላውን አይምረጥ አያገባኝም። ነገር ግን እናንተ ደግሞ ስልጣናችንን በህዝብ ምርጫ ማስቀጠል ስላለብን አጠንክረን መያዝ ስላለብን እናንተ ሄዳችሁ ምረጡ ይባላል። በኢህአዴግ ዘመን የነበረው ነገር እሱ ነው። ደርግ እንኳን ያው ብዙ እዚህ ውስጥ የምትከተው ነገር አይደለም እና ያልከው አይነት ነገሮች ያልከው አይነት ግምቶች ወደ ትግራይ ክልል ሊመጡ ይችላሉ። ግን አሁን እንግዲህ ቀደምም አንድ የምርጫ ቦርድ ይህን ሰሞን
አንድ ወረቀት ታሳየኝ። አዎ እሱ ወረቀት ላይ እንግዲህ ኤክሰርሳይዝ እያደረጉ ነው ፓርቲዎች ለምርጫው በቅስቀሳ የቅድመ ቅስቀሳ ነገሮች ላይ እንደውም ውጤት እየተሰጣቸው ወረቀቱን እያየነው ነበር። ስለሱ ወይ እንግዲህ አንተ ወረቀቱ ስላለ የበለጠ ትንታኔ ትሰራበታለህ ብዬ አስባለሁ። ምን ላነሳለን አሁን እሱ ላይ ለምሳሌ ህወሓት የለም። ህወሓት ኦልሬዲ ያው ከምርጫው ተሰርዟል። አዎ የፓርቲ ቁመናውን አጥቷል። ነገር ግን አሁን ስጋቴ ምን መሰለ፣ አሁን ስምረትን በቀጣይ ትግራይ ውስጥ ነው የምናደርገው ነው ያሉት። ከዚህ በፊት እኮ ሞክረው አልቻሉም፣ አልተሳካም። እሱ ብቻም አይደለም ለጥፏቸው የነበሩትን ቢልቦርዶች በሙሉ ገንጥለው ቀዳደው አንስቶባቸዋል። እውነት ስምረት አሁን ወጣሁበት ከሚለው ወደሚለው ማህበረሰብ ጋር ገብቶ ለምርጫ ለመንቀሳቀስ ይችላል ወይ? አይችልም። ያሉት ሁኔታ ህወሓት በሴራ በምንም እዛ ቦታ ምርጫ እንዳይደረግ ሊያደርግ እንደሚችል በእርግጠኝነት መናገር ይቻላል። ወይም ደግሞ እንደው ተደረገ ቢባል እንኳን የተወሰኑ ቦታዎች ብቻ ሊደረግ ይችላል። መቀሌን ምናምን ጀምረህ አዲግራት ምናምን በቃ ለምሳሌ ህወሓት ቅቡልነት ያጣባቸው ቦታዎች ላይ የዘንድሮ ምርጫ በተወሰነ መንገድ ሊካሄድ ይችላል። እሱም በብዙ ጥበቃ በብዙ የሴኩሪቲ እንትን ሊከናወን ይችል ይሆናል። ነገር ግን ሙሉ ትግራይ ተነስቶ ምርጫ ፈጸመ ማለትም የማትችልበት ስምረትም እዛ ገብቶ ጉልበት የሚያገኝበት ነገሮች ይኖራል ብዬ አላስብም። ለምንድን ነው አካባቢው ውስጥ እዛ ቦታ ካለው ነገሮች በመነሳት ጥሩ ነገር ይመጣል የሚል እሳቤ የለኝም። አንተ እንዳልከው ግን የትኛውም ፓርቲ በተለይ ትግራይ አካባቢ ያለ ፓርቲ የትኛውም ቢመረጥ በነ ወልቃይት እና በሌሎች አጎራባች ላይ ያለው አቋም ተመሳሳይ ነው የሚሆነው። ተመሳሳይ ነው። ምናልባት ያኛው በኃይል ይሄኛው ደግሞ በሰላም ብሎ ልዩነቱ እሱ ብቻ ይመስለኛል። ከዛ ውጭ ባለው ግን ዞሮ ዞሮ ያላቸው አቋም ተመሳሳይ ነው። ያላቸው አቋም ተመሳሳይ ከሆነ ደግሞ ፋኖስ ዝም ይላሉ? የአማራ ክልል የአማራ ቦታ ናቸው የተባሉትን ነገሮች ሲወሰዱ መንግስት ወደ ዲፕሎማሲ ሊመጣ ይችላል። የመንግስት አካሄድ የታወቀ ነው፣ የተለሳለሰና በዲፕሎማሲ መንገድ ሊያደርገው እንደሚችል ወይ ደግሞ ህዝቡ በፈለገው ይምረጥበት። ነገር ግን ፋኖ የሚባል ኃይል ደግሞ አለ እዛ አካባቢ። እሱ ደግሞ በምንም ተአምር እኔ በቁሜ እያለሁ አይነካም የሚል አቋም ሊያመጣ ይችላል። እሺ የሚሉ ፋኖች አሉ፣ ከህወሓት ጋር መስራት የሚፈልጉ ፋኖች አሉ። ግን ይሰጣሉ ወይ ነው እንትኑ እኮ የተለያየ ይሰጣሉ ወይ ነው መሬቱ ፈልገው ላይሆን ይችላል። ግን እስቲ ለጊዜው ምናምን ከመንግስት ጋር የጠላት ወዳጄ ነው ብለው በሚል እሱ ጥያቄ ምልክት ውስጥ ይገባ ነው። ከነ ኮሎኔል ደመቀ ዘውዱ ጋር እኮ ተቃራኒ አቋም ያላቸው ፋኖች አሉ። የየነ እስክንድርም ጉዳይ እኮ አንድም ከቲፒኤልኤፍ ጋር እንሰራለን አንሰራም የሚል ውዝግብ ነው። አንተኩስበትም ብለው በቃል የተናገሩ አሉ። እስኪ ቲፒኤልኤፍን ትነካና ብለው የዛቱ ጄኔራሎች አሉ። ስለዚህ ያን ያህል እንደው አሁን ሙሉ ለሙሉ ፋኖ ለወልቃይት ነው የቆመው ብለህ እንድትል የሚያደርግህ ነገር የለም። ገሚሱ ደግሞ ወልቃይት በረሳሽ ቀኝ ጥርሳኝ እስካሁንም እንደዛ ነው እና ሙሉ ለሙሉ መጠቅለልም ይከብዳል፣ ሙሉ ለሙሉ ደግሞ አይሳተፉም ማለትም ደግሞ ይከብዳል። ግን ቦታዎች ላይ እንዳልነው የቲፒኤልኤፎች እና የስምረቶች አቋማቸው ተመሳሳይ ነው የሚሆነው። ሞራርለስ በአካሄድ ብቻ ነው ሊለያዩ የሚችሉት። እስቲ እናያለን እንግዲህ ምርጫውም የሚደረግ ከሆነ እንዳሉት ትግራይ ክልል ገብተው መንቀሳቀስ የሚችሉም ከሆነ ግን እኔ አይዊሽ ከአቶ ጌታቸው ረዳ ውጭ የሆነ ፕሬዚዳንት ቢያገኙ ኖሮ ምናምን። አቶ ጌታቸው ረዳ ፕሬዚዳንት ቢሆኑም ባይሆኑም ተጽዕኗቸው የሚቀንስ አይመስለኝም። አሁን ስምረት ፓርቲ ውስጥ ያሉት ፊገር የእሳቸው ናቸው፣ ሌላ ሰው አይኖርም ብዬ አስባለሁ። ግን ሌላ ሰው ፕሬዚዳንት ብታደርግ እንደ አቶ ጌታቸው ረዳ ልክ ላይሆን ይችላል። ግን ተሰሚነት ያለው የሆነ ሰው ጨመርክ ማለት ነው። ተሰሚነት ያለው በቁጥር ባበዛ ቁጥር እንደ ቲፒኤልኤፍ አይነት ፓርቲ ቢሆን ለመጠላለፍ እንትን ይላሉ ምናምን። እነዚህ ግን ሰምሃው ያንን መጠላለፍ ሸሽተው እውቀት ተኮር የሆነ ነገር ነው ያለን ብለው የመጡ ስለሆኑ በሀሳብ ሊደጋገፉ ሊሟገቱ ምናምን ይችላሉ ብዬ ስለማስብ አንድ ጌታቸው ረዳ ብቻ ሊድ የሚያደርጉት ነገር ግን ከሆነ የእሳቸው የግል ንብረት አይነት ስሜት እንዲሰማን የሚያደርግ ከሆነ ግን ፌል ማድረግ ነው። እሱ ብቻም ሳይሆን አሁን እኔ ከነ ደብረጽዮን ጋር ሊኖር የሚችለውም ግንኙነት እንደ ከዚህ በፊቱ በጥሩ ወይ ደግሞ የደህና የሰላም ነው ብለህ ማለት አትችልም። እንደውም ባለፈው አንድ ነገር ተናገሩ ሲባል ነበረ ደብረጽዮን ከዚህ ከኳስ ጨዋታ ጋር አያይዘው አንድ ተጫዋች ሌላ ያደገበትን ወይ ደግሞ የኖረበትን ቡድን ትቶ እንኳን ሌላ ጋር ሄዶ ሲፈርም
የበፊት ቡድኑ ላይ ጎል ሲያገባ አያጨፍርም፣ አያጨበጭብም። ጌታቸው ግን ከዛ በላይ ሆነ የሚል ነው ያመጡትና በዚህ ልክ ተለውጧል ወይ ብለህም እንድታስብ ያደርግሃል። ፖለቲካው ነው ወይስ ያቀመሱት ነገር አለ? ያቀመስከኛሉ መድኃኒት በጠላ እንደዛ ነገር አለ ወይስ ምን አለ ብለህ እንድትጠይቅ ምክንያት ይሆናልና የጌታቸው ረዳ ቅቡልነት ያው እንዳለ ይቀጥላል። እኔ እንደውም ለስምረት ሌላ ሰው ከሚሆን ቁመናውን እስከሚያገኝ የበለጠ ጠንክሮ ብዙ አባላት ለምን ጌታቸውን ብለው የሚመጡ በጣም ብዙ ወጣቶች እንዳሉ ምንም ጥያቄ የለውም። በተለይ ወደ ሰሜኑ አካባቢ ያሉ ስላሉ በቃ በዛ መንገድ ይሂድ ያስቀጥለው። ከዛም ደግሞ የፓርላማ አባል የመሆን አሁን ለምሳሌ የትግራይ እኮ ተመራጭ እኮ የለም እኮ ፓርላማ ውስጥ ታውቃለህ። በጦርነቱ የሄዱ ቀሩ አይደለም። አሁን የትግራይ ድምፅ የሆነ እዛ ቦታ የለም። የሰሩት አንደኛው ትልቁ ጥፋት ይሄ ነው። እዛ ያለውንም ፓርላማ ያለውንም የት ያለውንም ሰብስበው የማምጣት ነገር አሁን ድምፅ የላቸውም። አሁን ነው እንግዲህ ከዚህ ዓመት ምርጫ ውጤት በኋላ ነው ምናልባት የትግራይ ተወካዮች ህዝብ ተወካዮች ምክር ቤት ገብተው ድምፅ ሊሆኑ የሚችሉት አካባቢ ያለውን ነገር ለመንግስትም ለህዝብም ሊወጣ የሚችልበት መንገድ እሱ ነው ብዬ አስባለሁ። በጣም አሪፍ በርካታ ነገሮችን አንስተናል ስለ አቶ ጌታቸው ረዳ። የመነጋገሪያ መሆናቸው የሚቀጥል የሚመስለኝ ሌሎች ጉዳዮችንም እንዲሁ ያቀብሉናል። መነጋገራችንን የምንቀጥል ይመስለኝ። በጣም ነው የማመሰግነው። ውድ ቤተሰቦቻችን እናንተም ከኛ ጋር ነበራችሁ ቆይታ እጅግ አድርገን እናመሰግናችኋለን። የዛሬው ፕሮግራማችንን እዚህ ላይ ማብቃት ይኖርብናል። እናንተስ ምን ሀሳብ አላችሁ? ባነሳናቸው ጉዳዮች ላይ የትኛውንም አስተያየት ብትሰጡን እንቀበላለን። በስልክ መስመራችን ብትደውሉልን፣ ከታች ባለው የሀሳብ መስጫን ብትጽፉልን ይደርሰናል። እጅግ አድርገን እናመሰግናችኋለን። ጤና ይስጥልን።